እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ ኢስ ዘ ራይት ታይም ብላችሁ ጠይቁ። ድሪም ስታደርጉ ተለቅ አድርጋችሁ ድሪም አድርጉት። ከፍ አድርጋችሁ ድሪም አድርጉት። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። አክሰፕት ኢት፣ ዩ ካንኖት ቼንጅ ኢት። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ ይህም በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ። ሞባይሌን ሰረቀኝ፣ ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው፣ በቃ ኢትስ ጎን። አንድ ጊዜ አንድ አጎቴ ነበርና ሰዎችን ህይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ህይወት ምን አስተማረህ ብዬ ጠየቅ፣ እስቲ አንድ ነገር ንገረኝ አልኩት። ከዛ ምን አለኝ መሰላችሁ? በህይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በህይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበር አለ። ከዛውን ቆሜ ያስባለሁ፣ ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝ። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ፣ ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። ጎ ፎር ዘ ቤስት። በህይወት ዱዓም ስታደርጉ ስትጸልዩም የምትሉት አለ፣ እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁ ለማ ሊሆን ነው? እንደ ትንሽ ነገር ብትል ለምን ትልቁን አትማርም? ዋይ ኖት ጎ ፎር ዘ ቤስት። ይሄ ዓለም ዩኒቨርስ ብዙ ነገር አለው፣ ለሁላችንም ይበቃ ነገር አለው፣ በጣም ብዙ። ስለዚህ ጎ ፎር ዘ ቤስት። ድሪም ስታደርጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? እኔ አንድ አብሮኝ የተማረ ዶክተር አለና እናንተ እኮ የምትጠጡት ይጠጣል፣ እናንተ እኮ የምትጠጡት በጣም ውድ መጠጥ ነው እኮ የምትጠጡት፣ 3000 ብር ምናምን ታወጣላችሁ ለጠርሙስ አልኩት። እኔ ከጠጣው ብዙ ጊዜ ስለሆነ ነው። ከት ብሎ ሳቀ። 3000 ብር ጠርሙስ አለኝ። 40-50 ሺህ ብር ነው እኛ የምናወርደው አለ። ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርስ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ ጎ ፎር ዘ ቤስት፣ ድሪም ቢግ፣ አንደርስታንድ ታይሚንግ። ይህ ደግሞ በጣም ኢምፖርታንት ነው። ለመሰላችሁ ኤምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ ስንወለድና ሳምባ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል፣ ጆንዲስድ ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ እዚህ ጋር ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራሉ። እዚች ጋ
እንትንች ምን ንፍፊት ነው የምትባለው እዚች ጋ ያለችው እሷ አሁን የአራት አጥንቶች መገጣጠሚያ እርግብግቢት እሷ አሁን የአራት አጥንቶች መገናኛ ነች። እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን ለፍ ስትሉት ልጁ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ህፃን ልጅ ጋር የገጠመኝና ለአንዲት ህፃን ልጅ ብርቱካን ልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለእሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ለአንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ለአንቺ ነው እኮ የምልጥልሽ እኮ ለአንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩኝ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይ ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ is this the right time ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። accept what you cannot change። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው መማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበረ። በጣም በቃ ስማር ሁሉ ማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና ደግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በህይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። accept it, you cannot change it። መለወጥ አትችልም። መለወጥ የማትችለውን ነገር አክሴፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጎ አክሴፕት አድርጎት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል ነው። ሞባይሌን ሰረቀኝ። ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበስ ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው። በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠረ፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት። አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ። ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ ይህም በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ። ተኩስ አቁሙ። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፔስ። አብሮ የሚውል ሰውዬ ነው። ሰላም እንዲያሸንፍ ፍቀድለት። ያሸንፍህ። በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑን ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል።